ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገረ። የአውስትራሊያው ትልቁ ቤተሰብ ከተነበበ በኋላ መብቀል እንዲችል ተደርጎ የተዘጋጀው ጋዜጣ የ25 ዓመቱ አን ገንዘብ እየሰረቀ ከ120 በላይ የሀገራት ውስጥ መዳረሻዎችንና 7 ሀገራትን ሊጎበኝ መቻሉ ተገልጿል። አን ሀገራትና ቦታዎችን ለማየት ያለውን ጉጉት እውን ለማድረግ የሰዎችን የገንዘብ ቦርሳ መስረቅ ነበር የመረጠው። ትምህርቱን ከዩኒቨርሲቲ ያጠናቆ በሰው ኃይል አስተዳደር የስራ ዘርፍ ላይ ይሰራ የነበረው አን የሚያገኘው ገቢና ከመጠን በላይ የሆነ ወጪውን ያለመመጣጠኑ ጥያቄ ፈጥሮበት እንደነበር ፖሊስ ይገልጻል። አን በሰው ኃይል አስተዳደር በሚሰራበት ተቋም የስራ ቅጥር ቃለ መጠይቅ ለማድረግ የመጣውን የሊን የገንዘብ ቦርሳ ከሰረቀ በኋላ ፖሊስ ይህንን ድርጊቱን ሊደርስበት ችሏል። ሊ የገንዘብ ቦርሳው ቃለ መጠይቅ ሊያደርግ በሄደበት ተቋም ውስጥ እንደጠፋበትና ከባንክ ተደውሎ በክሬዲት ካርዱ የመመለሻ ትኬት እንደተቆረጠ የአውስትራሊያው ትልቁ ቤተሰብ ጄኒ እና ሬይ ፍጹም የተለያየ ሀሳብ ያላቸው ሰዎች ነበሩ ሊያውለው እንደቻለ ሳውዝ ቻይና ሞርኒንግ በዘገባው ገልጿል። የአውስትራሊያው ትልቁ ቤተሰብ ጄኒ እና ሬይ ፍጹም የተለያየ ሀሳብ ያላቸው ሰዎች ነበሩ። በመጀመሪያ ሲገናኙ ጄኒ ምንም አይነት ልጆች ይኖሩኛል ብላ የማታስብ ሰው ነበረች። ባለቤቷ ሬይ በበኩሉ ቢያንስ 4 ልጆችን መውለድ እንደሚፈልግ አሳውቋት ነበር። በጊዜውም በሬይ ሀሳብ እጅግ ተገርሜ ነበር። ምን አይነት ሰው ቢሆን ነው ይህን ያህል ልጅ የሚፈልገው ብዬ ጥያቄ ፈጥሮብኝ ነበር ትላለች ጄኒ። ታዲያ ትዳር የመሰረቱት ሁለቱ ጥንዶች ቀስ በቀስ ስለ ልጅ ማሰባቸው አልቀረም። ጄኒም በባለቤቷ ሀሳብ ተስማምታ ልጅ መውለድ ጀመረች። ከ3 አስርት ዓመታት ቆይታ በኋላ ቤታቸው ከታሰበው በላይ በልጆች ሳቅና ጨዋታ መድመቅ ጀመረ። አሁን ላይ 16 ልጆች ያፈሩት ሁለቱ ወላጆች ቤታቸው ሁሌም በልጆች ጫጫታ የተሞላ መሆኑን ኒውስነር ሚዲያ ዘግቧል። የዚህ ሰፊ ቤተሰብ የአስቤዛው ነገር እንዴት ነው የሚሟላው ማለት ደግሞም አይቀርም። ጄኒ ራሷን ጨምሮ 18 ሰው ላለበት ትልቅ ቤተሰብ 50 ሊትር ወተትና ሌሎችም የምግብ አይነቶች ለመግዛት በየሳምንቱ $600 በላይ ታወጣለች። ባለቤቷ ኤሌክትሪሽያን ሲሆን እሷ ደግሞ በትርፍ ሰዓት የሚሰሩ ስራዎችን ትሞካክራለች። ቤታቸው ውስጥ ጄኒ ስራ የምትጀምረው ጎ ከመቅደዱ በፊት ነው። ልጆቿን ማዘገጃጀት፣ ምሳቸውን መቋጠር፣ ከዚያም ወደ 3 የተለያዩ ትምህርት ቤቶች መላክ ዋነኛ ስራዋ ነው። ምንም እንኳን ቤተሰቡ ቢበዛም ሁሉም የየራሱ የሆነ የስራ ድርሻና ፕሮግራም አለው። ከ8 ዓመት ልጃቸው እስከ ትልቁ ልጅ ድረስ በወጣላቸው ፕሮግራም መሰረት ቤት ማጽዳት፣ ዕቃ ማጠብ እንዲሁም እናታቸው ምግብ ስታዘጋጅ በማገዝ ይሳተፋሉ። ጄኒ የ12 ዓመት ልጃቸው አሁን ላይ ያለማንም ድጋፍ ለ20 ሰው የሚበቃ ምግብ መስራት እንደምትችል በኩራት ትገልጻለች። ሁልጊዜም ለእራት ቤተሰቡ አንድ ላይ ይሰበሰባል። አንዳንዴም ትርምስ ሊፈጠር ይችላል። ምንም ሆነ ምንም ግን የእራት ሰዓታችን በደስታ ነው የምናሳልፈው ስትል ጄኒ ትናገራለች። ሌላኛው በዚህ ቤተሰብ ከባዱ ነገር ጥሩ የቤተሰብ ፎቶ መነሳት ነው የምትለው ጄኒ ሁሉም የቤተሰብ አባላትን የሚያካትት የፎቶግራፍ ሌንስ መጠቀም ግድ እንደሆነም ታስረዳለች። ከዚህም በተጨማሪ በፎቶግራፉ ላይ አንዱ ወደ ሌላ ቦታ ያያል ወይንም አይኑን ሊጨፍን ይችላል። ብቻ የሆነ ችግር አይጠፋም ትላለች ጄኒ። እንደዛም ቢሆን እኛ አላማችን የተዋጣለት ፎቶ መነሳት ብቻ ሳይሆን አዝናኝ የሆኑ ጊዜያትን አብሮ ማሳለፍ ነው ስትል ጄኒ በፈገግታ ታጅባ ስለ ቤተሰቧ ትገልጻለች። ታዲያ ቤተሰባቸው ሁሌም ከቤተ ክርስቲያን ፕሮግራሞች እንደማይቀር ነው የተናገረችው። ከተነበበ በኋላ መብቀል እንዲችል ተደርጎ የተዘጋጀው ጋዜጣ እስከ ዛሬም ድረስ ጋዜጦችን በተመለከተ የሚታወቀው ተነበው እንደሚጣሉ ወይም በቤተ መጻሕፍት እንደሚቀመጡ ነው። በአብዛኛው ደግሞ ተሰብስበው የተለያዩ ነገሮችን ለመስራት ዳግም ጥቅም ላይ እንደሚውሉም ይታወቃል። ሆኖም በአንድ ወረቀት የጃፓን ታዋቂ ጋዜጣ አሳታሚ ጋዜጦች ከተነበቡ በኋላ መብቀል እንደሚችሉ ያሳየ አዲስ ነገር ይዞ መጥቶ ነበር። አረንጓዴው ጋዜጣ የሚል ስያሜ የተሰጠውና በጃፓን ችግኝ በመትከል በሚከበረው ዓመታዊ አረንጓዴ ቀን ታትሞ በጥቅም ላይ የዋለው ይህ ጋዜጣ ዓላማው ሰዎች ስለ አረንጓዴ ልማት ግንዛቤ እንዲኖራቸው ለማድረግ ነበር። ታዲያ ጋዜጣው በውስጡ ጥቃቅን ዘር ያላቸው ነገሮችን የያዘ ሲሆን
አበቦችና እንደ ፐርስሊን ያሉ ለምግብነት የሚውሉ የእጽዋት ዘሮችን በውስጡ ተበትኖ በተሰራ ወረቀት ላይ የታተመ ነበር። አንድ ሰው ይህንን ጋዜጣ ገዝቶ ካነበበ በኋላ ከሱ የሚጠበቀው ጋዜጣውን በትናንሹ ቆራርጦ አበቦችን ለመትከል በተዘጋጀው ቦታ ላይ በማስቀመጥ በስሱ አፈር ማልበስ ነው። ከተወሰነ ጊዜ በኋላ የተዘሩት አበቦች ወይም እጽዋት ማደግ ይጀምራሉ። አሳታሚ ድርጅቱ ቀደም ብሎ በአረንጓዴ ቀን የተለየና ካነበብኩት በኋላ መብቀል የሚችል ይህን ጋዜጣ ለገበያ እንዲያውል አስተዋውቆ ስለነበር በዕለቱ ከ4 ሚሊዮን በላይ ጋዜጦች ለመሸጣቸውና ድርጅቱም ነው የሚናገረው። ሊ ነዋሪነቱ በቻይና ጂንጃንግ ግዛት ውስጥ ነው። ሺአሚ X7 ማክስ የተሰኘ ዘመናዊ የኤሌክትሪክ መኪና በቅርቡ ገዝቶ ደስታውን በደንብ ሳያጣጥም ከገዛት መኪና ጋር አለመግባባት ፈጥሯል። ይህ ሊሆን የቻለው ደግሞ ሊ በተፈጥሮ አይኖቹ እጅግ በጣም ጠባብ ከመሆናቸው ጋር ተያይዞ ከገዛት መኪና ፊት ለፊት ያለው የአሽከርካሪን እንቅስቃሴ የሚቆጣጠር ሴንሰር ትንሽ ማሽከርከር እንደጀመረ እባክህ ለደህንነት በጥንቃቄ አሽከርክር፣ ደክሞሃል፣ እረፍት አድርግ የሚል ማስጠንቀቂያ በተደጋጋሚ ያሰማዋል። ታዲያ ሊ ማሽከርከር ከጀመረ ከ2 ደቂቃ በኋላ ይሄን ማስጠንቀቂያ ያለማቋረጥ ያስተጋባል። ሁኔታው እያበሳጨውና እየረበሸው እንደመጣም ይናገራል። አይኑን በጣም ከፍቶ በሚያሽከረክርበት ጊዜ ደግሞ ምንም አይነት የማስጠንቀቂያ ድምጽ እንደማይሰማም ይናገራል። ሊ እኔ በገዛኋት ዘመናዊ መኪና እየተሰቃየው ያለሁት አይኔ ትንሽ በመሆኗ ምክንያት ነው በማለት ሁሉንም ድርጊቶች በግል የማህበራዊ ሚዲያው ካጋራ በኋላ ብዙዎች ዘንድ አነጋጋሪ ሆኗል። በቻይና አብዛኛው ጊዜ አይናቸው ጠባብ የሆኑ ዜጎች እንደ ሊ አይነት ችግር እንደሚገጥማቸው ግለሰቡ ካጋራው ቪዲዮ ስር ሐሳባቸውን ያስቀመጡ ሰዎች የተናገሩ ሲሆን እንደ ሊንክና ኮዴፓል ሺአሚና ሌሎችም የመኪና ብራንዶች ተመሳሳይ አይነት የማንቂያ ድምጾች እንደሚያሰሙ ኦዲቲ ሴንትራል ድንቃድንቅ ብሎ ይዞት በወጣው መረጃ አመልክቷል። ሌላው አግራሞት የሚያጭረው ነገር ሊ ከገዛት መኪና ጋር አላግባባ ያለው ነገር ከመኪናዋ ምስል መመልከቻ ወይም ዳሽቦርድ ላይ ያለው ያለማቋረጥ ይረብሸኛል ያለው ድምጽ በቀላሉ ሴቲንግ ውስጥ ገብቶ ማስተካከል የሚቻል መሆኑ አምራች ኩባንያው መግለጹ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገርን።